ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ። ሰላም ጤና ይስጥልኝ ውድ የሰላም ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈሮ ነኝ። ሰላምና ፍቅርን ለእናንተ በመኘት በመላው ዓለም ላላችሁ አድማጭ ተመልካቾቻችን ሰላም ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ጋር እንድትሰሩ በዚህ አጋጣሚ እየጠየቅን እንግዲህ ዛሬ ልናቀርብላችሁ ያሰብነው በዕለተ እሑድ ማለትም በትላንትናው በኢትዮጵያ አቆጣጠር ከምሳ በኋላ ከቸርች ፕሮግራም በኋላ በታላቁ ጊዮን ሆቴል ትልቅ የመዝሙር ድግስ ተደርጎ ነበረ። እሱም ለሰማይና ምድር ለፈጠረ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የአምልኮ ሽታ ለማቅረብ የተሰበሰቡ ወጣቶች ነበሩ። እንግዲህ እንዴት እንደነበረ በጊዜው በቦታው ታድሜ ስለነበርኩ በጣም ደስ ስላለኝ እግዚአብሔርም ክብር የተገለጠበት ፕሮግራም ስለሆነ ስለሱ አንዳንድ ነገር ለማለት ነው። እንግዲህ ዝማሬውን ያዘጋጀው ዘማሪ ተከስተ ጌትነት ነው። ዘማሪ ተከስተ ጌትነት ያው እንደምታውቁት በኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ ታዋቂና የቆየ ዘማሪ ነው። ይሁንና በብዙ ውጣ ውረዶች ውስጥ ያለፈም ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቆሎ ትምህርት ጀምሮ እስከ ወንጌላውያን ቤተክርስቲያን ፓስተር ደረጃ የደረሰ ዘማሪ ነው። ተከስተ እንግዲህ በጣም ልብን የሚነኩ ዝማሬዎች አሉት። በዛ ላይ ደግሞ ወንጌል የሆኑ ከቃሉ ጋር የሚሄዱ ተስፋን የሚያጭሩ የሚያበረታቱ እግዚአብሔርን ክብር የሚያሳዩ ዝማሬዎች ይዘምራሉ በተለያየ ዜማ ቅላጼ። ይህ እንግዲህ ዘማሪ ነበር ፕሮግራሙን ያዘጋጀው ዋናው የፕሮግራሙ አዘጋጅ ሆሊ ቢት ይባላል። ሆሊ ቢት እንግዲህ ማን ነው ምንድነው ለምትሉት በጣም ትክክለኛው መረጃውን ሰብሰብ አድርጌ እስከማመጣ ድረስ ግን በሚዘጋጁበት ቦታ ላይ ተገኝቼ ነበር። ከትሬኒንግ ጀምሮ በሚገርም ኮሚትመንት አዘጋጆችም ራሱ ዘማሪ ተከስተ ጌትነትን በመገኘት የሚገርም ሲለፉ ሲደክሙ አይቻለሁ። ያ ግን መድረክ ላይ ወጥቶ ደግሞ አይቻለሁ። በሚገርም ሁኔታ የተዘጋጁበት የለፉበት የሰሩበት ነገር እንደማያሳፍር በቦታው በመገኘት አይቻለሁ። ሆሊ ቢት እንግዲህ ያለምንም ትርፍ የተቋቋመ እግዚአብሔርን ብቻ ለማምለክ የተዘጋጀ ሚኒስትሪ ነው። የዘማሪ ሚኒስትሪ ነው። ከጅምሩ ጀምሮ በአጋጣሚ አውቀዋለሁ። የዚህ ፕሮግራም ወይ የዚህ ባለራዕይ ወጣት ነው ከሌ ማለት ስለማያስፈልግ ነው። በብዙ ኢንቨስትመንት በብዙ ስራ የሚሰራ ድምፁን አጥፍቶ የሚሰራ ከሌ እንዲባል የማይፈልግ ክብሩን ሁሉ ለጌታ የሚሰጥ ስለሆነ ስሙን አልጠቅስም። ክብሩን እግዚአብሔር ይውሰድ። በዚህ አጋጣሚ ግን ካየው እግዚአብሔር ያክብርልን። ያለምኩ ያሰብከው ነገር ተሳክቶልሃል ብዬ አስባለሁ። በአንድ ወቅት በመገናኘት ከሱ ጋር ባረኩት ውይይት ዘማሪዎቻችን እንዴት ማገዝ ይቻላል፣ እንዴትስ መሆን ይቻላል በሚለው እግዚአብሔርን ማምለክ መዘመር የሚወድ ወጣት ነው። እንግዲህ የዘማሪዎቻችን ትልቁ ችግር የገንዘብ ችግር ነው። የገንዘብ ችግር ማለት የሚከፈላቸው ምናምን ሳይሆን የኢንስትሩሜንታል የስቱዲዮ እንግዲህ አንድ ነገር ሲደረግ በጀቱ ከፍተኛ ነውና ያንን ነው ችግሩ ስለው ያንን በጥናት መልክ በመሰብሰብ በማየት እኔንም የተለያዩ አካላቶች በመጠየቅ በብዙ ሚሊዮን ብር የሚቆጠር የሙዚቃ መሳሪያዎችን በማሟላት ወጣቶችን ዘማሪዎችን በመሰብሰብ ታለንት ያላቸውም ታዋቂዎችንም በማቀናጀት እንግዲህ ላለፉት 4 ዓመታት በጣም ሰፊ ስራዎች ሲሰራ ነበረ። አሁን ግን በሚገርም ሁኔታ የዘማሪ ተከስተን በጊዮን ሆቴል ያደረገው ፕሮግራም ግን በሚገርም ሁኔታ እየተዘጋጀ ነበረ። በጣም በነቂስ ነው ወጣቱ በትልቁ ጊዮን ሆቴል ሜዳ ላይ እንግዲህ በጣም በሚገርም ሁኔታ በፍጹም ጨዋነት በጊዜ ሲጠብቅ ነበረ። ከግቢው ውጪ እንግዲህ ከፍተኛ የመኪናዎች ነበሩ ቦታ በመያዝ በተለይ ደግሞ የጸጥታ አካላቶች ወጣቱን በሚገባ በማስተነባበር እውነት ወንጌልን የሚከተል ወጣት የሁሉ ወጣት በተገኘበት ፕሮግራም በኋላ እንግዲህ እንጋብዛችኋለን። በፍጹም ጨዋነት በፍጹም ጸጥታ ጌታን ተመልኮ ወጥቷል። በዝማሬው መድረክ ዝግጅቱ ሴቲንጉ ይገርማል። ሳውንድ ሲስተሙ ይገርማል። ካሜራ ሴቲንጉ ይገርማል። ያየነው ነገር ሁሉ በጣም የሚያስገርም ነው። በሚገርም ሁኔታ ግን በጣም ልቤን ከነካው ነገር አንድ ስጋት ነበረኝ። ሰሞኑን እንግዲህ ኃይለኛ ዝናብ ይዘንብ ነበረና ይህ ዝናብ ፕሮግራሙን ያውከው ይሆን የሚል ስጋት ነበረኝ። በሚገርም ሁኔታ ያው በጊዜ የታደምኩት በሚገርም ሁኔታ የሚገርም ፀሐይ ነበረ። በጣም ጭንቅላት የሚበዛ ሲሆን ልከኛ ፀሐይ እሱ ደግሞ ካለፈ በኋላ ደስ የሚል የዳመና አየሩ ቀዝቀዝ ያለ ወጣቶች እንደፈለጉ እየዘመሩ በሜዳው ላይ እየዘለሉ ያመለኩበት ፕሮግራም ነው። እንግዲህ ፕሮግራሙ መክፈቻ ከመጀመሩ በፊት ሴቲንጉ እየተሰራ ወጣቶች እየገቡ ነበረ። የተስፋዬ ጋቢሶ ምርጥ የድሮ መዝሙሮች እየተዘመሩ ነበረ። በኋላ ደግሞ እንግዲህ የክብር እንግዶችም
እንግዲህ ግብዣ የተደረገላቸው አገልጋዮች በቦታቸው ተገኝተዋል። በተዘጋጀላቸው ቦታዎች አገልጋይ ዮናታን ያዩዋቸው እኔ ትልቁ ማከብራቸው ፓስተር ጻድቁ፣ ዘኔ፣ ጥሌ፣ ሄኖክ፣ ዘማሪ ቤቲ፣ ኬፋ ምንም የቀረ የለም። በቦታቸው ተገኝተው እግዚአብሔርን አምልከዋል። በጣም የተሳካ ውጤታማ የነበረ ፕሮግራም ነበረ። በእውነት ነው ምለው እዚህ ሀገር ወይ በተለያየ ዓለም የተለያዩ ኮንሰርቶች በሙዚቃም ይሁን በዝማሬ ሲደረጉ መቼ ነው እኛ ሀገር እንደዚህ አይነት ነገር የሚሆነው እንላለን። ከቅርብ ጊዜ በኋላ ግን የዝማሬ መንፈስ ሀገሩ ላይ ወጥቶ በሚሊኒየም በተለያየ ፕሮግራሞች ላይ እንደዚህ የጀማ ስብከት ይደረጋል። እንግዲህ የዝማሬ መልክ እግዚአብሔርን ነው ያወደሰው። እንግዲህ ከግቢ ውጭም በመውጣት ዙሪያውን እየዞርኩ በቃኙበት ሁኔታ ድምፃቸው ለዓለም ሁሉ ይሰማ ነበር የሚሉ ይሰማ ነበር። እስከ መስቀል አደባባይ ደስ የሚል የወጣቶች ዝማሬ ይሰማ ነበር። በጣም የተሳካ ነበረ። እንግዲህ እስከ ምሽቱ የዘለቀ አስደናቂ የሆነ የዝማሬ ፕሮግራም ነው። ይህ ሁሉ ግን በእውነት ነው በገንዘብ ቢሰላ እኔ ዋጋውን ስለማላውቀው ነው። ከፍተኛ ሚሊዮን ብር የፈሰሰበት ዝግጅት ነው። ይህን ሁሉ ግን ያደረጉት ሰዎች ወይም ግለሰቦች እግዚአብሔር ይባርካችሁ። መባችሁና አስራታችሁን ደግሞ ጌታ እንዲመለክ የመዝሙር መንፈስ በሀገሪቱ እንዲመጣ እንግዲህ መቼም ሀገራችን ያለችበትን ሁኔታ እናውቃለን። ሶሻል ሚዲያ ስንከፍት ከሌ እንደመሰሰው ከሌ ወጣ፣ ከሌ ሞተ፣ ከሌ እንዲሆነ፣ ከሌ የራሷን ከፎቅ አጠፋች የሚሉ ብዙ የሚያሳቀቁ ዜናዎች በምንሰማበት ወቅት እግዚአብሔር ሊመለክ ይገባዋል፣ ፈጣሪ ሊወደስ ይገባዋል የሚል ፕሮግራም ተደርጎ ነበረ። እውነት በሰማይና በምድር አምልኮን የሚቀበለው ጌታ ይህንን አምልኮ ስለተቀበለው እጅግ አድርገን እናመሰግናለን። ዘማሪ ተከስተ ጌትነትም ካለበት ሀገር ከባለቤቱ ጋር በመምጣት ይህንን አስደናቂ ፕሮግራም ደከመኝ ሰለቸኝ ሲያል በትጋት ተዘጋጅቶ ውጤታማ የሆነ ፕሮግራም አድርጓል። ሆሊ ቢት ሳውንድ ማን፣ ሆሊ ቢት ሙዚቃ ተጫዋቾች፣ መድረክ ዝግጅቶች፣ አስተባባሪዎች በእርግጥ እግዚአብሔር ይባርካቸው። እንዲህ አይነት ነገር እንዲደገም እንዲበዛ ቢስ ብለናል። በርቱ። በእውነት ትልቅ ስራ ነው የተሰራው። ይህንን የሰሩ እጆች እንግዲህ በእውነት ነው የምለው ይህንን ያዘጋጁት ሁሉ የተባረኩ የሆኑ የዚህ ባለቤት የሆነው ፈጣሪ ነው። ሰዎች እንዲታዩበት አይፈልግም። በሚገርም ሁኔታ ለዚህ ሁሉ መሰረት የሆነው ወንድም ስሙ እንዲነሳ አይፈልግም። ስሙን ማንሳት ማይፈልገው ለዚህ ነው። ለምን ክብሩ ለእግዚአብሔር ይሰጥ ነው። እኔ ምን አደረኩ? በፕሮግራሙ ላይ ሳውንድን ማንና ሲያስተነባብር አይቼዋለሁ እና ይህ ክብር ቦታ ላይ እንኳን ሄዶ ኩፍስ ብሎ አልተቀመጠም። በእውነት እግዚአብሔር ይባርክ ወንድማችን፣ እግዚአብሔር ያብዛልን፣ ጸጋውን ያብዛልን፣ ልጆችን ቤተሰብን ይባርክ ለማለት ፈልጋለሁ። በእውነት አስደናቂ ፕሮግራም ተከታትለናል። የእግዚአብሔር መንፈስ በምድራችን ላይ መጥቷል። ሀገራችን ሰላም ይሆናል። እንግዲህ ሁሉም ቤተ እምነቶች ጾም ጸሎት ላይ ናቸው። እግዚአብሔር ሰላሙን ያብዛልን እንላለን። የሀገራችን ሰላም ይብዛ። ወንድሞች እህቶች፣ ሁላችንም ለሰላም እንስራ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ እንግዲህ ይህንን አስደናቂ የሆነው ፕሮግራም እንግዲህ ለእናንተ ያስቀረነው በስልካችን ያስቀረነውን ፕሮግራም በመጋበዝ መሰናበታችሁ ወንድማችሁ ተሾመ ሽፈራው ነኝ። በሌላ ፕሮግራም እስከምንገናኝ ሻሎም።
ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ ራይጋጭ 1000 ምናምን ዓመት የተቀበለች ቤተክርስቲያን ከፍጡራን በላይ ያለውን ቦታ የምንሰጠው ለሷ ፈጣሪና የፍጡር የባህሪና የጸጋ ምስጋና ተምታቶብን ያውቁም አልተምታታብን። በእውነቱ ማርያም ጎጃቢ ጎንደር ያለች ቄሳር ጌታ ነው የሚለውን ለመተካት ኢየሱስ ጌታ ነው ብለዋል። ሚካኤል ቅዱስ ነው የምንለው ሰይጣንን ለማበሳጨት አይደለም። የማይገባትን ምስጋና ብናቀርብላት እግዚአብሔር ቢታገሰን እሷ አትታገሰንም። የድንግል ማርያም ክብር የምመሰክረው ኦርቶዶክሳውያን ለማስደሰት ፕሮቴስታንቱን ለማበሳጨት አይደለም። ድንግል ማርያም አማላጅ ናት ሲል አንድ ኦርቶዶክስ ጴንጤውን ፕሮቴስታንቱን ለማበሳጨት መሆን የለበትም። ከድንግል ማርያም ይልቅ እኮ ሌሎች የሚቀርቡ አፍሪካውያን ሴቶች እኮ ነበሩ አይደለም። በስሜት መድረክ ላይ የተወራጨ ፓስተር እንዴት ነው ክርስቶስን በጀርባዋ ቅድስናን በልቡና የተሸከመችውን የክርስትና ውሃ ልክ መነሻ የሆነችውን የክርስቶስን እናት ታሪክ ለመናገር የሚተናነቀው ለምንድን ነው? ሰሞኑን ቤት ሰው ስለሚው ጥሩ መዝናኛ ያገኘ ይመስለኛል። ድንግል ማርያም ነኝ ብላ የመጣች ሴት ማለት ነው። የጎጃም ሰው አዋቂ ስለሆነ ወደ ጸበል ነው የወሰዳት። የማህበራዊ ሚዲያው ረሃብተኛ ነው። እንደ በሽተኛ ትኩስ ምግብ ይወዳል። መጋቢ ሐዲስ የወሲቡን ምስጢር አፍረጠረጡት ብሎ ጽፈዋል። ፒኮክ አይደለም አንበሳ ዝንጀሮ ቢሰቀልበት ጉዳይ አይደለም። እኔ ቤተ መንግስቱ ያለባት ኢትዮጵያችን ጉዳይ ኢትዮጵያ ውስጥ ያለው ቤተ መንግስት አይደለም። ፖለቲከኞቹ የግል ፍላጎታቸው የህዝብ አድርገው የሚያወሩበት ሀገር ነው ሀገር። አንበሳ እኮ የጥሩ ነገር ምሳሌ ብቻ አይደለም፣ ሰባሪም ነው አንበሳ። የሰይጣን የዲያብሎስ ምሳሌ ነው። በ97 አይተናል እኮ የአዲስ አበባ ህዝብ ሁለት ሰዎች በተናገሩት ንግግር እኮ ጨርቁን ጥሎ ነበር ታውቃለህ። በኋላ ጨርቁ እንደጣለ ነው የቀረው፣ መልሶ መልበስ አልቻለም። ኦነግ ብትለው እኮ ያንተ ወንድሞች እነ ቶሎሳ እነ ፈይሳ ያቋቋሙት ፓርቲ እኮ ነው፣ ከሰማይ የመጣ አይደለም። ሽልማት ያመጣው ሰላም መሬት ላይ ለምን አልወረደም? በየጓዳችን በየመንደራችን በየክልላችን ለምን አልደረሰም? ስንደግፍ ቅርጽ የለን፣ ስንቃወም ቅርጽ የለንም። ዶክተር አርከበ ቁባይና ኢንጂነር ታከለ ኡማ አዲስ አበባ ከተማ ላይ ለውጥ ያመጡ ይመስለኛል። በተራ በህዝብ መካከል ዳቦ ሊመረት ነው ማለት በእውነት ትልቅ የምስራች ነው። እስኪ ከአዲስ አበባ ውጭ የሚኖር እንደው አይደለም ክፍለ ሀገር፣ አውራጃ፣ ወረዳ፣ ከተማ ውስጥ የሚኖር የተቃዋሚ ፓርቲ ሊቀመንበር ታውቃለህ? ጸሐፊ ታውቃለህ? እንግዲህ ደስ ብሎና በዚህ ያልተደሰተ ሰው ያለ አይመስለኝም። እንግዲህ ያው ዘፈኑ እንግዲህ አመት ሊሆነው ነው እንግዲህ ጉዳዩ አይደለም። እንግዲህ አንድ ኢትዮጵያዊ፣ አንድ አፍሪካዊ፣ አንድ ጥቁር ይህን ሽልማት በማግኘቱ ያልተደሰተ ብዙዎቹም ተደስተዋል፣ ደስታቸውን ገልጠዋል። ያልተደሰቱ ካሉ በእውነት አይምሯቸውን ሊመረምሩት ይገባል። እንግዲህ ያሸለመው ሽልማት ያመጣው ሰላም
መሬት ላይ ለምን አልወረደም በየጓዳችን በየመንደራችን በየክልላችን ለምን አልደረሰም የሚለው ጥያቄ አብረን ልንሰራው የሚገባ ጉዳይ ነው። በዛኛው ሽልማት አድንቀን አመስግነን አሁን በጠፋው ሰላም ደግሞ እናመለክታለን እንጮሃለን። ፍርድ እንዳይጓደል ፍርድ ህግ የበላይ ሆኖ እንዲገዛ ሰዎች እንዳይበደሉ ሰዎች በማንነታቸው በቋንቋቸው በሃይማኖታቸው ምክንያት የፈለጉትን የፖለቲካ አስተሳሰብ በማራመዳቸው ምክንያት የፈለጉትን እምነት በመከተላቸው ምክንያት እንዳይሳደዱ እንዳይታረዱ መከራ እንዳይደርስባቸው አሁንም ጥበቃ እንዲደረግ እንለምናለን። ከዛ በተረፈ ግን ያን ጊዜ በሆነው እኔ ከዚህ በፊት ነግሬያለሁ አይደለም ከቀረጻ ውጪ 2 ጊዜ ተደስቻለሁ። እኔ ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅት ዳይሬክተር ሲሆኑ ዶክተር አብይ አህመድ የኖቤል ሽልማት ሲያገኙ በሁለቱም ተደስቻለሁ። እንግዲህ ዶክተር አብይ አህመድም ከሽልማቱ 1 ኪሎ ስኳር አልገዙልኝም። ዶክተር ቴዎድሮስ አድሃኖምም ምናልባት ጄኔቫ ሄር ጊዜ ቤታቸው ምሳ በልቻለሁ። እንግዲህ ከሁለት አካል ተቆጠረ በዚህ ተደስቻለሁ። እውነቱን ለመናገር በዛ ለመደሰት እኔ በእውነቱ ኢትዮጵያዊነትን መፋቅ ነው የሚመስለኝ። ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ